ሀይሚትዬ ሞይ ስዊት ማለት ነው። ሀይሚት ጅጅጅ ምንድን ነበር ያለችው የሆነ ሰዓት ላይ ቆመ ቀሮች እኔስ ቁጭ ብያለሁ ብላለች። ያኔ ማለት ነው እና ብዙዎቹ ተንጫጭተዋል ማለት ነው። እና ሁሉንም ግን አያስመለክትም። ባለፈው የተናገረችው እኛ አስተያየት እንሰጣለን፣ እንቃወማለን። ስድብ ግን በጣም ነውር ነው እኮ ሪቪውን ነው የምነግራችሁ። እኔ ቅጥል ንድድም ብል ያው አንዳንዴ ስራዬ ብለው ኮሜንት የሚጽፉትም ለነዛም ጭምር ነው። ሲቀጥል ደግሞ ዛሬ ሌሊት ማለት ነው ሌሊት ነው ባይዘው አፍተር 2 hours ነው ከሁለት ሰዓት በኋላ መሰለኝ አይ ቲንክ ያየሁት ምንድን የለቀቀችው መሰላችሁ? አንበሳ ሆነክ ሁሉ ሰው ቢጠላክ ይሻላል አህያ ሆነክ ሁሉ ሰው ከሚወድ ብላለች። በጠዋቱ የሀብታም ሳቅ አሳቀችኝ እንኳ እኔ መናደር ትቻለሁ። ከመጀመሪያውን ድራማ ነው እያልኩ ስለመጣሁ መናደር ትቻለሁ። ባዝንም መናደር ትቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶች እንግዲህ ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። እንግዲህ ሰሞኑን ረብሻ ነው ታውቃላችሁ። እንግዲህ ያው ሀይሚትዬን እየወደድናቸው እያከበርናቸው ትልቅ ቦታ እየሰጠናቸው እኔ እንጃ ከሀይሜም ሆነ ከብሩኬ የማንጠብቀውን ቪዲዮ እየሰሩ ነው ያሉት። ዛሬም እንመክራቸዋለን። ዛሬም ካሉበት ቦታ ቆም ብለው ማሰብ እንዳለባቸው ሀይሚዬም መንቃት እንዳለባት፣ አንዳንድ እህቶቼ ደግሞ በየስተርዴው ሶስና ቤትን ብሄድ በጣም ስለረገጠችን እኛ የመዳም ቅመም እኮ የሺኤን ልብስ ነው የምንለብሰው። የሺኤን ልብስ ማለት ነው ከኛ የተረፈው ነው አርቲስቶችም ሆነ ዩቲዩበሮችም ኢትዮጵያ ያሉት የሚለብሱት ማለት ነው። እና ይህን ያክል በልብሷም በሁኔታዋም ሪስፔክት ባለው ለኦዲየንስ ማለት ነው ሚዲያ ላይ ሲወጣ እኮ እንኳን ሶስና ቀርቶ የብሩክ ፋሚሊዎች ፎቶ እየተዘገዘቀ ላይክ ምናምን ነው። እንኳን ሶስና ካለባበሷ ከስነ ምግባሯ የሚገባት ናት። የፈለገ እንኳን ብትባል ግን ያው ስድብ ፍት አይደለም። ያኔ ብትሰደብም ስራዋ ነው። ገባችሁ? ግን ሚዲያ ላይ ስትወጣ አንደኛ ነገር እና ሀይሚዬን የቀረቡት ሰብስክራይባቸው ኦቨር እንዲሆን ነው። ሀይሚዬ ከፊቷ ያስታውቃል። ሀይሚዬ ይሄን ፕራንክ የጀመሩት ብሩክና ሶስና ናቸው። ፈርስት ማለት ነው ብሩክና ሶስና ናቸው ይሄን ነገር የጠነሰሱት። መጀመሪያ አንደኛ ያየናቸው ግን የሶስና ቻናል ገና 20 ምናምን ነው። አንደርስታንድ 20 ምናምን ነው 26 27 እንደዛ ላይክ። ስለዚህ መስት ሀይሚዬ እያስመሰለች ዳኒን እንደወደደ እየሆነች ዳኒን በቃ እንደዛ እየሆነች እየተወነችው ለሶስና ቻናል ብላ ነው እንጂ አንደኛ ነገር ሀይሚም ብሩክም ጥፋት አለባቸው። ከጥፋታቸው እኔ በበኩሌ ከጥፋታቸው እየተናገርኩ ነው። ግን ምንድነው እህቶቼ የስተርዴይ ሀይሚዬን ለምንድን ነው የምሸፍኘው ብላችሁ ስትሳደቡ ዲሌት ነው ማድረገው። ሪሊውን የሀይሚዬን ከለላ እያረግሽ የብሩክ ቢሆን እንትንት ያለሽ ለምትሉኝ እኔ ሶስና ስትናገር እኔ ውሃ ነው የሆንኩት። ስለ ሀይሚዬ አይደለም። ሀይሚዬ ብሩኬ ወደው እየሰሩ ነው፣ ለቻናል ነው የሚሰሩት። ሶስና እኛ እሷ ቤት ስንሄድ ስትሳደብ ከመግቢያው እንዴት እንደሚያረጋት እንዴት እንደምትመጻደቅብን ሪሊዮን እና አያም ብሮክ ማይ ሀርት ዚስ ኖ ሪስፔክት ዲስሪስፔክት። አንድ ሚዲያ ተጠቃሚ ሁሉ ነገር መቻል አለበት። ሞርዘን እንደነሱ ቪዲዮ የሚወጡት ትምህርት ሰጪ ያልሆነ ሪስፔክት የሌለው ነገር የሚያስተላልፉ ናቸው። ስለዚህ ቢያንስ ኦዲየንስ የፈለገ ነገር ቢላት ዳኒና ሶስና በስድብ ነው የፈመሱትም ከዚህ በፊት ምንም ማለት አይደለም። ግን ለመዳም ቅመሞች የማይገባ ፋራ አርጋ እሷ አራዳ የልብስ አራዳ ማለት ነው። እና ብሬንሽን ኦፕን ዘ ብሬንስ ኦኬ ሪሊዮን እና ሶስና ማለት ማይንድ ኢዝ አብሰንት ቦዲ ኢዝ ፕሬዘንት ናት። ያው ስለምዘነስ መልኳ ቆንጆ ወይ ቁመኗ ሊሆን ይችላል። ማይንዷ ግን አብሰንት ባዶ ነው ማለት ነው። እና አንዳንዴ የመዳም ቅመሞችን በዚህ መልኩ እንድንሰደብ ያደረጉት ማን ናቸው? ሀይሚና ብሩኬ። ለምን ሲተውኑት እባክሽ ሪስፔክት ፎር ጨረቃ ፋሚሊ ማለት ይችላሉ። እና ውዶቼ ምንድን ነው
አንዳንድ እህቶቼ ሀይሚን ለምን አትናገሪም? ሀይሚዬ ለሶስና ብላ ገና ከዳኒ ጋር ልትሞሸርም ትችላለች። እኔም መሰድቡኝ ማለት ነው። እኔ የምናገረው ምንድን ነው የምናገረው? ምን ልበል ከዚህ በላይ እንዴ? ጥፋቷን ትሸፍኛለሽ? የምን ጥፋት ነው? እኔ እኮ ድራማ ነው እያስረዷቸው ነው። ድራማ ነው እየተወኑት ነው። ስለዚህ ሶስና ድራማውን ጀምረው እሷ ሰብስክራይብ ወደኋላ ቀርቶ የማሰብስክራይብ ነው ያደገው የዳኒ ነው። ስለዚህ መስት የሱስና እንዲያድግ ሀይሚዬ የበታች መሆን አለባት። ይሄን ነገር ወዳ ነው። ምንም ለምናደርግ አንችልም። ቢያንስ ሀይሚዬ ይበቃል ስንል አይሰሙም። ሀይሚዬ የሆነ ነገር ሆናለች። ፊቷን እኮ ማየት ትችላላችሁ። ሲጀመር ደግሞ ውዶቼ ማለት የሆነ ነገር ቲንክ አባውት ሀይሚና ዳኒ አንድ ፎቶ እንኳን የምናውቀው አናያቸው። ምንም ነገር አታውቀው። ግን ይሄን ለትወና እንደሆነ እራሳችሁ ማወቅ ትችላላችሁ። እና የሱስና ንግግር እኔ ሪሊውን በሾርት ቲክቶክ ላይ ነው ያየሁት። እኔም ደግሞ ቤቷ አንደኛ ነኝ፣ ግን በሳይለንት ነበር ሳወራ የነበርኩት ማለት ነው። ብዙም እየሰማሁት አይደለም ነበርኩ። ቪዲዮን ሁላችሁም አይታችሁታል እና በጣም ያሳዝናል። ሌላው ደግሞ ለኦዲየንስ የምነግራችሁ ምንድን ነው፣ አይቆምም። እንደኔ ያውቃችሁ መከታተል ከፈለጋችሁ ተከታተሉ። ዛሬም ድራማ ነው ብላችሁ የምትሳደቡ እህቶቼ እኔ ከእንግዲህ ዲሊት ነው ማድረገው። ድራማ ነው ብዬ ስለምናገር ነው እኮ ቪዲዮ እያስጠፉ ያሉት። እና እንግዲህ ሀይሚዬ አንበሳ ሆኖ መጠላት ይሻላል አህያ ሆኖ ከመወደድ ብላለች። የእኔ ጀግና ማለት ነው። እኔ እኮ ከየት ቅኔው እንደሚመጣላት ባይዘው የስተርዴ ራሱ ድራማን ቢተውኑትም እየተናገረች ነው። አንቺ ጣልሽውን እኔ ያነሳልሻለሁ ወይ ላይ ደስ ያኔ ቃላቶች ይጣጣላሉ፣ ግን ድራማ ስለሆነ መልሼ ማውራቱም አይሆንልኝም። እና ብሩክና ሀይሚ ወደ ራሳቸው ብትመለሱ ኢትዝ ግሬት። እኔ እኮ አይዶን ነው ሪሊው ባይዘዌ የሆነ ስደት ላይ ነገራችሁ። ሪሊው ነው የምነግራችሁ። የቡታጅራ ሰው ሆናችሁ የሸገር ልጅ ነኝ ምናምን ካላችሁ ወይ ሸገር ዘመድ ወይ እዛ አድርጊያለሁ ወይ እዛ ተምሬያለሁ ካላችሁ ነው የሚሉት። ሪሊው ትልቅ ቦታ ነው የሚሰጡት። እና አይ ቲንክ እኔ ሀይሚዬና ብሩኬ እንደዛ ነው ማስባቸው እንጂ እንዴት ከሶስና ጋርና ከዳኒ ጋር ምን አገኙ? የሀይሚዬ ሰብስክራይብ እንደኔ በሉት አንዳንድ ነው የሚጨምረው 10 20 እንግዲህ 1000 ገባ እንደምንም ብሎ ማለት ነው። እንዴ የሱስና እህት እንኳን በአንድ ቀን ስንት ነው የጨመረው? ወደ 6 የነበረው 4000 ምናምን በአንድ ቀን የጨመረው። ይሁንላት ካምፓኒ ነው የሚከፍለው። ሆኖም ግን አንድ ሰው ሚዲያ ላይ እስከመጡ ድረስ ለለውጥ ከሆነ ለምን ቆም ብሎ አያስቡም? ለምን ሼም አይዛቸውም? ለምን ለቤተሰቦቻቸው ለወላጆቻቸው ትንሽ እንትን አይሉም? ለምን ለኦዲየንስ ሪስፔክት አይኖርም? እነማ ብሩክና ሀይሚ ኦዲየንስ ማለት በጣም የዋሆች ናቸው። እንደኛ አይነት እኛ እየጫን ነው ቻናላችን ላይ፣ እነሱ ግን ቻናል እንኳን የላቸውም። እባካችሁ ድራማ ነው ስል እኔን እየተሳደቡ ነው። ዛሬ ላይ ግን እየነቁ መጡ። የምን ድራማ? ዛሬም ያንቺ ነገር ድራማ ነው፣ ያንቺ ነገር ድራማ ነው። እና ሀይሚና ብሩኬ በዚህ ሁኔታ ለምን እንደሆኑ አለው አለም። ሁሌም እንወዳቸዋለን፣ እናከብራቸዋለን። ሪሊውን እኔ በጣም ነው ትልቅ ቦታ አለኝ ሞርዛን ለሀይሚዬ ማለት ነው። ብሩክም ወደ ራስ ተመለስ። አንዳንድ እህቶቼ ደግሞ እዚህ ጋር ይቅርታ፣ እዚህ ጋር ሁለቱም ጥፋተኞች ናቸው፣ ሀይሚን ብሩክም። ለምን መሰላችሁ ውዶቼ? የስተርዴ እንደነገርኳችሁ ከነሱ የበለጠ በእድሜም በፌመስም የታወቀ ነው ዳኒ ማለት ነው። ዳኒ ሮስት ቲክቶክ ላይ ከ1 ሚሊዮን በላይ ነው ፎሎ ያለው፣ ግን ተመልካቹ 200 አልሞላም። እኛም ሄደንለት ማለት ነው 200 ነው እንጂ 211 ነው ምናምን። እና ሀይሚዬ ደግሞ ያ ሁሉ ወዳጅ ሪሊውን አሁን ቲክቶክ ላይ ብትሄዱት ቻው ቻው በሚለው ወላሂ እንባዬ ነው የመጣው። ሪሊውን ይሄ ቻው ቻው በሚለው እንወዳቸዋለን ምናምን በማለት በቃ ሰላም ሆኖ ፍቅራችሁ ይለምልም ምናምን ብለው ጽፈዋል ሪሊውን። እና የሆነ ያኔ እና ሀይሚዬ ብዙ ሀይሚዬ ደግሞ እንድትጠላ እየተደረገ እንትን የተሰጣት አይዲያ ከመጀመሪያው ነው የምናገረው ማለት ነው። እንድትጠላን አትነቃም። እኛ ምን እናድርግ? ገባችሁ? አንዳንድ ሰው ደግሞ እንድትሰደብ ትፈልጋላችሁ። አንዳንዶቻችሁ ደግሞ የምታሽቃብጡ ሶስናን ጀግና የምትሉ አላችሁ። ሪሊውን ዝም ማለት ትችላላችሁ። የምን ጀግንነት ነው? የተሰጣቸው አይዲያ ነው። በቃ እየተወኑት ነው። ሶስና ብርድ ስትል ሀይሚዬ በቃ ዳኒ ዳኒ ትላለች። ለምን
ለእንትን ለማለት ማለት ነው ለቻናሏ። ሲቀጥል ደግሞ ትልቁ ጥፋተኛ እኛ ነን ውዶቼ። እኛ የምንወደው ሀይሚና ብሩክን ነው። ሀይሚና ብሩክ ቤት ብቻ ነበር ማየት ያለብን። ለምን ሶስና እና ዳኒ ቤት ከመጀመሪያው ባንሄድ ዩቲዩብም አይሻርትም። እኛ ስንሄድ ነው ዩ አንደርስታንድ። እኔ አሁን 4000 3000 የሚታየው እናንተ ስትመጡ 3000 አትሞሉም። እናንተ ሁላችሁም ስትመጡ እኔ ጋር ለምሳሌ 200 ሰው ከመጣ በላይኩ ልክ ዩቲዩቡ ጥሩ እይታ ይሸርተዋል፣ ዩቲዩቡ ማለት ነው። አንደርስታንድ። ስለዚህ እኛ ጥፋተኛ ነን። ሚስቴክ የሰራ ነው እኛ ነን። ገባችሁ? ሌላው ደግሞ ምንድነው መደማመጥ የለም፣ እንናናቃለን። እኔ አሁን ድራማ ነው ላልኩት እጥብ አድርገው ሰድበውኛል። አተ ሰብስክራይብ እያነሱ ሳይሆን እቺ መዳም ቅምስት ያለችው መጨረሻዋን እናያለን ብለን መታው። እኔ ብዙ ቤት አሁን ሲል አንዱን ሲደግፉ አንዱን ሲጥሉ አያለው፣ አስተያየት ይሰጣለሁ እንጂ ለምንድነው ሁሌም አዋቂ ነን ብለው የምናስበው ፌመሶችን ነው። ትንሽ ሰብስክራይብ ያላት ምንም አታውቅም ነው። ግን ይሄ ሮንግ ነው፣ ቢግ ሚስቴክ። ገባችሁ? ትላልቅ ፌመሶችን እያበላሻ ያለ ማን ነው? ኦዲየንስ ነው። አስረግጬ የምናገረው ማለት ነው። ሞርዛን የቡታጅራ ዩቲዩበር ነው። ዩ አንደርስታንድ። ይመጣሉ በቃ በጣም እኛውን በጣም ነው መወዳት። አሁን ራሱ ሀይሚዬ ለምን አስተያየት አሰጭም ተብዬ ስለ ሀይሚዬ ሲቆጡኝ ሲሰድቡኝ፣ ሀይሚዬን በጣም ነው መወዳት። ሲጀምረውም ድራማ ነው ብዬ ነው የጀመርኩት። ወላይም በጣም ያናደር። ሁላችንም ብንናደድም እንግዲህ መቻል ነው ሪሊውን እና እንወዳቸዋለን። ወደ ራሳቸው የሚመለሱ ኢዝ ግሬት። ሀይሚን ብሩክም እየተጠቆሩ ነው ያሉት እና ውዶች ይሄን ይመስላል። ጫውኩባቸው ሰው አፉ በሉኝ። ሌላው ደግሞ እርስ በርሳችን አንቀየም። በቃ እርስ በርሳችን ክፉ ኮሜንቶች አንጻፍ። ሀይሚንም ሆነ ምንም በቃ ምክር አልሰሙም። እሷም ወድ አይደለም ከእንደዚህ አይነት ነገር ውጡ ሲባሉ አይሰሙም። እኛ ምን እናርጋቸው? ሪሊውን ነው የምነግራችሁና አብሽሩ። ሁሉ ነገር ለበጎ ነው። አትጨነቁ እናንተ።